ሙጠዋ ነው ባሏ ክፍል 6 ልብ አንጠልጣይ የፍቅር ታሪክ ደራሲ ሱለይማ አደም ተራኪ ሶፊያ ዩሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። አብዱል ጀሊል ሳያያት ተከተላቸው። ከመኪናው ውስጥ ያለችው ሚስቱ ስታለቅስና ስትንቦጀቦጅ ያባብላታል። ሀያቲ አይዞሽ ለሁሉም መውጫ በራለው ይልና ሰሚር የገባበትን የሐዘኑ ቀያኑስ እየቀያየረ ሊያጽናና ይሞክራል። ለራሱ ደግሞ ግራ የገባው ስሜት ተጭኖታል። ሲዋር ባፏ የደፈቀው አረፋና የምታሰማው እንኩርፍ ደግሞ ወዲያው ይጠራዋል። ሊያለባብሳት ይሞክራል። ትወራጫለች። ድንገት ደግሞ ያበቃቃች መስላ ዝርግትግት ትላለች። አቤት ልቦችን የሚነጣቸው ብዛቱ! ይህን የጭንቅማቅ እንደለበሱ መኪናውን መንገዱን ፉት ብሎ በር ከመድረሱ የነርሶቹ ርብርብ ሳይጠበቅ ሲዋርን በሁለት ክንዶች አንስቶ ተሸከማትና ወደ ውስጥ ገሰገሰ። አብዱል ጀሊል ሚስቱ ስትከተለው ሰሚር እንደወጨፎ ሳይሆን እንደ ዶፍ በሚወርደው እንባ ተከትሎ እዛው የምታለቅስ መኪናው ውስጥ ኩርምትምት ብሎ ተቀመጠ። ክረምት ነው። የመኪናው መስታወት ረጣጥቦ የሱን ለመምሰል ለማስተዛዘን የሆነ መሰለ። ሁሉም ነገር ተፈጸመ። ልብም ሊያዝን ፈቀደና እናልኝም ባይ እያለ አዜመ። እንኩት ያለ ጊዜ ልብም እንደ ሸክላ የተጠማ ጊዜ ህመምም ከገላ መተንፈስ ሲሰለች አንደበት ሲዘጋ ተስፋ ያደረኩት በድንገት ሲዘጋ ቃል ነው ወይስ እንባ ህመምን ይገልጻል። የፈሰሰው ፈሶ አዲስ የሚሰንቅ ተስፋ ይገነባል ብዬ ለመጠየቅ አንደበቴን ሳስስ ሐዘን በቀደሙ ከሌላኛው ጥንስስ ተስፋ እንደሚሆን የሚመጣው ቀኔ የሚነግረኝን ሰው ዳግም በማመኔ እቀዳለሁ እንባ አፈሳለሁ እንባ ያሁኑ ሲፈርስ ሌላ ልገነባ እያለ የሚጮህ የሰሚር መንፈስ መኪናዋን አጠናት። ሰው እንደ መላእክት አብዱል ጀሊል እንደ ፈጥኖ ደራሽ ተስፋ ሲንኮታኮት ስብርባሪዎቹን እየገጣጠመ የሰው ህይወት አዳሽ በፍጥነት ህክምና ሁሉ ይካሄድ ጀመር። የሆነችውን ለአንድ ረዳት ሐኪም ሲነግራት ረዳት ሐኪሙ የሰማውን ውስጥ ላሉ ሐኪሞች ያስተላልፋል። ሲዋር 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 ተነፈሰች። በሆስፒታሉ ሐዘን በወጋቸው በማዘኑ ልቦች ውስጥ ተስፋ ተነፈሰች። በሚወዷት ሰዎች ውስጥ ሁሉ ተስፋ ተነፈሰች። ሲዋር ተነፈሰች። በህይወት ሁለት ጫፎች ከባድ ግብግብ ይካሄዳል። ለመኖር የሚጣደፍ የሚኖሩትን አልጨረስኩም ብሎ የሚፍጨረጨር በሁለቱ መካከል ዝንጋኤ በዓለም ተሞልቶ በመትረፉ ብዙሃኑ ቀሪውን ጫፍ የተጠጋ ጊዜ ይነቃል። ለንቃቱ ጊዜ ያገኘ ያክልም በመልካሙና በበጎ ስራው ማነስ እንደ ተንቆላጨ የዚህ እንደ ዓለም ክብረት የምሩን ይመረምራል። ይህን ያህል ጊዜም አየር እየተለገሰው መተንፈሱን ዋጋ ይሰጠዋል። የህላዌ ቀልድና ቁም ነገር ይገለጽለታል። ምናልባት ከረፈደ ምናልባት ካረፈደ ሲዋር አረፈደባትም። ብዙ መጓዝ እንድትችል አየሯን ድጋሚ ወደ ውስጧና ወደ ውጯ ማመላለስ ጀምራለች። ስትንቀሳቀስ ሐኪሞቹ ከአብዱል ጀሊል ጋር ቆሞ የነበረውን ረዳት ሐኪም ጠርተው አስገቡት። ረዳት ሐኪሙ ትቶት ሲገባ ሰውነቱን ቀዝቅዞት ሲንቆራጠጥ በቅርብ ርቀት ያያል። ባለቤቱን በአይኑ ጠራት። እንደመጣች አይኖቿን እየጠራረገ አይዞሽ ሀያቲ ሁሉም ነገር ኸይር ይሆናል አላት። ይህ ሰው ሸርሸሩን ለማሰብ ጊዜ የለውም መሰል። ይህን ሲናገር በውስጡ ግን የቅሬታና የሳቅ ስሜት እየተናነቀው ነው። ፍርሃት የተናነቃት ሚስቱ ግን ካቀረቀረችበት ቀና ብላ አይዞክ ባባዬ አለችው። የውስጥ ነፍሱን ጩኸት እንደሰማች ሁሉ በዚህ መሃል ትቶት ገብቶ ነበር። ረዳት ሐኪሙ ሲወጣ አብዱል ጀሊል ወደሱ አመራ። እንዴት ነሽ ዶክተር አለው። ደህና ነች አይዟችሁ። ሚስቱ የሆስፒታሉ ኮርኔስ ሊነካ በደረሰ ዝላይ ተጠመደች። የልቧን ጓደኛ ሚዜዋን ተቆጭና መካሪዋን የቅርቧን ሰው አጣሁ ያለው ደመነፍሷ በድንገቴ ነውጠኛ ስሜት ውስጥ ተጣደ። አብዱል ጀሊል ሐኪሙንና ሚስቱን ድንገት ትቷቸው ወደ ውጭ ሮጥ ጀመር።
እዛ የምሽቱ ሁኔታ የህይወቱን አየር ያከበደበት ሰው አለ። ሁለት አይኖቹ በስራ የተጠመዱበት አንድ ሰው አለ እዛ። ውጭ ጭጋጋማው ሌሊት ሊነጋ ሲል መጨለሙን ችላ ያለ አንድ ሰው ተጣጥፎ መኪናው ውስጥ አለ። ሰሚር። አብዱል ጀሊል የመኪናውን በር ያለ ባህሪው ሳያንኳኳ ከፈተው። ሰሚርን ትቶት ከሄደው በላይ ኩርምት ምት ብሎ ስላገኘው አንዳች ጥርጣሬ በውስጡ አደረ። ይህ ልጅ ሲዋርን ሳይወዳት አይቀርም አለ ለራሱ። ሰሚሬ አብሽር ሲዋር ደህና ነሽ ተብለናል ሲል ሰሚር የመኪናውን የፊተኛ መስታወት ገንጥሎ እስኪወጣ ድረስ በባህር ዋኘ። ይህን ጊዜ አብዱል ጀሊል የጠረጠረው ነገር እውነት እንደሆነ ገባው። ሰሚር ሲዋርን ወዷታል። አሁንም ደህና ነሽ ተባለ። አያሃት ደህና ነሽ ግን አያሃት እያለ ድርብርብ መልስ የማይጠብቁ ጥያቄዎች አከታተለ። ብዙ ሰው ያውቃል። ሁሉም የንዋዩ ተማራኪዎች ናቸው። የህይወቱ ተማሪዎች አልነበሩም፣ የህይወት ተማራኪዎች እንጂ። እሱም በሱ የተማረኩ እየመሰለው የመጡትን ሁሉ እንደፈለጉ አስተናግዷቸዋል። ሲነጋ መስተንግዶ የሚያነሳው የውስጥ ጦርነት ውሎን ይዘባርቀዋል። የነሱ ቻው ሳይሉት ድንገት ካጠገቡ መጥፋት ልቡን ያውከዋል። ሰው ሲጠብቅ ነበር፣ ልቡ የሚፈቅዳትን ሰው ሲጠብቅ ነበር። ሲዋርን ልቡ ፈቅዷታል። ከልቡ ወዲህ የስትንፋሱ ዛብ ይላላ ይጠብቅ የጀመረው ለመጀመሪያ ጊዜ በሲዋር ወሬ ነው። ሲበዛ ግልጽ ሆና ታየችው፣ በጣም ግልጽ። ይህ አንድ ብሎ ወደደው። አብዱል ጀሊል እንደ እንግዳ ሰሚር የሚሆነውን ቅርጽ አልባ ደስታ ፈገግታ አብሎ እያየ በልቡ አንተስ ደስታ ከፍ ይበል ሰሚሬ፣ መልካም ሰው ነህ አለ። ክፉ የሚባል ሰው በሱ ዓለም ውስጥ ያውቅ ይመስል አብዱል ጀሊል እንሂድ እዛ ሆነን እንጠብቅ ብሎ ይዞት ወደ ውስጥ ገባ። የኋላ ለደስታ የሚሆን ሙሉ የልባቸው ሜዳ የሚከፈተው እንዲህ ነው። የሐዘናቸው ደጃፍ የሚጠበው ደግሞ ከማንምና ከምንም ፈጥኖ ነው። ሰሚር ባፍንጫው ስር አልባብ የሚል ጥዑም ነገር እየተመላለሰበት ወደ ውስጥ ገባ። ሰሚር ገባ። እንደደረሱ አብዱል ጀሊል ባለቤቱን ትቷት የሄደበት ቦታ ስላጣት ወደ ውስጥ ገብታ እንደሚሆን አሰበ። አጠገቡ ቆመው የነበሩ ሆኖም አብዱል ጀሊል ያላስተዋላቸውን ብዙ ሰዎች አሁን በማየቱ እየተገረመ አሁን እዚህ ቆማ የነበረችው ብሎ ሳይጨርስ ወደ ውስጥ ገብተሽ አያት ተብላ ገባች እኮ አሉ። ሰሚር የአብዱል ጀሊልን እጅ እንደ ሕፃን እያስለቀቀ ወደ ውስጥ ገባ። ሰሚር ወደ ውስጥ ገባ። በወዲያኛው በጎዳናው ጫፍ እንዳለው የመውደዳችን መጠን እርምጃችን ይፈጥናል አሊያም ይዘገያል። ውዴታችን እጅግ የጠበቀ ሲሆን እግራችንን የሚገፋው ከባዱ መውደድ ስለሆነ እንፈጥናለን። አእምሯችን እዚህ ውስጥ ስፍራ የለውም። እሱ መመርመር ይወዳል። መርምሮ በብዛት ለጥርጣሬ ይዳርገናል። መውደድ ውስጥ ጥርጣሬ የጤፍ ቅንጣት ታክል ቦታ የለውም። መውደድ ውስጥ በሙሉ ማመን አለ። ለወደዱት መገዛት አለ። ልብን፣ ቀልብን፣ ነፍስንና እስትንፋስን መስጠት አለ። ሰሚር አገባቡ እንደሚተጣጠፍ በራሪ ነገር ሆኖ ነው። እዛው በዛው ነበር እየፈጠነ ከአብዱል ጀሊል አይኖች የጠፋው። በመብረር በመፍጠን ውስጥ ሲገባ አብዱል ጀሊል በሲዋርና በሰሚር መካከል የጠረጠረው ጥርጣሬ እውን እየሆነ በመምጣቱ ይችን ልጅ እኮ ሰሚር ማግባት አለበት በማለት ለራሱ ያንሾካሾክ ጀመር። የዘገየውን ዘግይቶ ፈጥኖ ሲዋር ዘንድ የደረሰውን ሰሚር ደረሰበት። ሚስቱ ሲዋርና ሰሚር አምልጠሽን ነበር ሲዋ? አይ ደህና ነኝ፣ መቼም ጣጣ አያጣኝም። በሰርጋችሁ ቀን አዛ አደረኳችሁ አይደል? ይቅርታ አለቻቸው። ሲዋራችን አልሐምዱሊላህ ተረፈችልን አለ አብዱል ጀሊል። ቀደም ትንፋሿ ነበር ያስደሰታቸው። ሰሚር ሲደርስ አይኖቿ በመከፈታቸውና እህትና ወንድም በደስታ ሲዋኙ፣ አሁን አብዱል ጀሊል ሲመጣ ደግሞ ጥርሶቿ ተፍለቀለቁ። ሲዋር ፈገገች። ይቺ ተወዳጅ ፈገግ አለች። ክፍሉ በፈገግታ ብርሃን ተሞላ። ብርሃኑም ከጓደኞቿ አልፎ በሐኪሞቹ ልብ ውስጥ ተስፋን አጫረ። ሐኪም ሲኮን የሰው ነፍስን ማዳን ለልብ ጥንካሬና ተስፋን በመስጠት በሕክምና ለሚደረገው የሞትና የህይወት ግብግብ የሰው ልጅ በመርዳት እንዲበረቱ ያግዛቸዋል። እኔ አድራለሁ አለ ሰሚር። ሁለቱ ወደ ቤታቸው እንዲሄዱ በመገፋፋት
በሄዱለት አይኖቿን እያየ ጉንጮቿን እያየ አፍንጫዎቿን ሁለመናዋን እያየ አንቺንማ ጠልፌም ቢሆን ብሎ ሲመኝ ለማደር እንዲሄዱለት ፈልጓል። ምን ነካህ አንተ? ሆ እሷ እንዲህ ሆና ቤት ይላል እንዴ አለች እህቱ። ሰሚር የታወቀበት መስሎት ደነገጠ። ሲዋር ደጋሚ ጥርሶቿ ተገለጡ። እዚህ ነው የምናድረው ሰሚር፣ ሲዋርን ጥሎ መሄድ ከባድ ነው አለ አብዱል ጀሊል ሰሚርን እያየ። ሲዋር በሷ ምክንያት የሚከራከሩ ሰዎች ገና በህይወቷ በማግኘቷ ደስታ ፈንቅሎ ለአደባባይ ባበቃቸው የጥርሶቿ ህብር እሷው ደመቀች። እኔ ምልሽ ሲዋር አሁን ቤት ደዌና ባባሽን ሰላም ብቻ ብለሽ ዝጊ አለቻት ጓደኛዋ። ልጅ አንድ ነገር ሲሆን ምን ሩቅ ቢሆንም የወላድ ስሜት እንደሚረበሽ በቅርቡ እየተረዳች የመጣችው ነገር ነው። አረባቲዩም ማን እንደሚነግረው እኔ እንጃ። ባባ ከሰው ጋር ስጣላ እንኳን ወዲያው ደውሎ ነው ሲዋሬ ምን ሆንሽብኝ የሚለኝ። አይገርምም አለቻት። አብዱል ጀሊል ስልክ አውጥቶ ቁጥር ፈልጎ ከደወለ በኋላ ፍጹም ረጋ በይ አልጋ ላይ አይደለሽም እሺ አላት። እንዲህ ሲላት የሚገለጽና ሰውነቷን የሚከበው አንድ ሰላም አለ። እዛ ውስጥ ሆና ለአባቷ ደወለች። ሄሎ ባባ እንዴት ነህልኝ? አለውልህ። ምንም ኧረ ምንም አልሆንኩም። አይ እዛኩ ሰርግ ነው እያለች ለመሸፋፈን እየሞከረችና ከውስጠኛው እውነተኛ ስሜቷ ጋር እየታገለች ስልኩ ተዘጋ። እንደተዘጋ ሲዋር ፊቷን ሸፈነች። ይህ የገባት ጓደኛዋ ጠጋ ብላ እጆቿን እየጨባበጠች አይዞሽ ብትላት ስሜቷ እየባሳት ሄደና ድምጽ አውጥታ ስታለቅስ ሁሉም ትጋሴ ደፈጣቸው። የአባትነት ትክክለኛ ፍቅር አሁን እየተገነዘበች በመምጣቷ ስንት ጊዜና ስንት ዘመን በውሸት እንደምትቀጥል የሚጠይቀው የውስጠኛው ማንነቷ ተይተይ ሲዋር አባትሽን አታንገላቻቸው ዋ ያጣሽው ጊዜ እያለ በመነዝነዙ ነበር። ድንገት ከተሸፈነችበት ፊቷን እየጠራረገች ስትገለጥ አይኖቿ የማረቆ በርበሬ መስለዋል፣ ቀልተዋል። ሁሉም ደነገጡ። ምን ነው ሲዋሬ አብሽሪ አሁን እኮ አለፈ፣ ነገ ደግሞ የሰላምና የብስራት ጊዜ ነው፣ አይዞሽ እሺ አላት አብዱል ጀሊል። ሰሚር የሚያደርገውን ስላጣ ግራ ተጋብቶ ያያታል። ድጋሚ ደውልና ስጠኝ አለችው አብዱል ጀሊልን። አባባሏ ውስጥ የከረረና የጠበቀ ናፍቆት በደማቁ ተጽፎ ይነበባል። ምን ነው ምን ልታወራቸው ነው አለቻት ጓደኛዋ። አብዱል ጀሊል ስጠኝ አባቴ አፉ በለኝ እለዋለሁ፣ ለስከዛሬው ገና በየቀኑ ጠይቀዋለሁ አለች ድጋሚ አይኖቿ እየረጣጠቡ። ሰዎች በስሜት የተሞላውን ሳይሆን ምድር ላይ ያለውን ተጨባጭ ዓለም ሲኖሩ የልቦናቸውን አይኖች ይከፍታሉ። አብዱል ጀሊል ስልኩን ደውሎ ሰጣት። ስልኩን ከማስጠጋቷ ተነሳ። ሄሎ ባባዬ አባቴ በአላህ ይሁንብህ፣ አሁን በደል የተሰማኝ ያደረኩ ሁሉ ራሴን አሰቃየኝ፣ አሳመመኝ፣ አፉ በለኝ ባባ ስሙትልህ አፉ በለኝ አለችና እነዛ ሲያኮበኩቡ የቆዩት የእንባ ስንዴዎች በደነገጡ ጉንጮቿ ላይ ጂምናስቲክ ይሰሩ ጀመር። አጥብቃ የያዘችው ስሜት ግድቡን ጥሶ አፈረሰው። አባቷም ሲዋር የኔ ሲዋር ምን ሆነሽብኝ ነው? የት ነው ያለሽው? ልምጣ እንዴ በማለት ይንቦጀቦጅ ጀመር። እንዲመጣላት ፈልጋለች። ባባ እናለኝ እዚህ በማለት ያለችበትን ሀገር በመናገር የአፉ በለኝ የይቅር በለኝ ጥያቄ ለብዙ ጊዜ ደጋገመች። አባቴ ይቅር በለኝ ይቅር በለኝ። አብዱል ጀሊል የሁለቱ ሁኔታ ከውሃ ጉድጓድ እንደሚቀዳ አይለኬ እንባ በገጹ ታየ። ሚስቱ ከሱ ባሰች፣ ሰሚር ከሷ ባሰ። እንደምንም አይኖቹን በመጠራረግ አብዱል ጀሊል ስልኩን ተቀብሏት እሱ ረጋ ብሎ ያናገራቸው ወደ ውጭ ወጣ። ሲዋር ተሸነፈች። ያች ተናፋቂ ተጸጻች ተሸነፈች። አብዱል ጀሊል የአባቷ ሁኔታ፣ የአባቷ ናፍቆት፣ የአባቷ ሰቀቀን፣ የአባቷ አለመቻል ውስጡን ባርጩሜ እየገረፈው ወደ ውስጥ ተመለሰ። ትንሽ እንደመቆማለና ሚስቱን ይዞ ወደ ውጭ ወጣ። አብረው እየኖሩ የተራራቁ ነፍሶችን ሸክም
በልቡ ዲካ ሊያወጣለት ስላልቻለ የሷ በርች እንድታግዘው ፈለገ። እንደወጡ አንገቷን አቅፎ ወደ ደረቱ ያስጠጋ አይኖቹን የተከፋ ወደ መሰለው የምሽት ሰማይ ላካቸው። ሚስቱም በሁለት እጆቿ ወገቡን አቅፋ ባሉበት በለሰስተኛ እንቅስቃሴ ይናጡ ጀመር። ይህም አይናፋር ደናሽ አስመሰላቸው። ሰሚር ከተጫነው መፍዘዝ የወጣው ድንገት አብረዋቸው የነበሩ እህቱ ከባሏ እዛው የቆሙ መስሎት እያለ ሲዞር ያጣቸው ጊዜ ነበር። ሲዋርን ሲመለከት እንደተሸፈነች በዝምታ ጉያ በጸጥታ አቅፍ ተወሽቃ ያለች የሌለች መስላለች። ድንገት ሁሉም ነገር ዝም ሲልበት ሰሚር ተጨነቀ። ሲዋር በማለት ደመቀ። አሁንም ሲዋር እያለ ሞቅ አድርጎ ተጣራ። ሲዋር ከተሸፈነችበት አልተገለጠችም። ሰሚር ደርሶ የሰራ ካሉ መረበሽ ጀመረ። የሚሆነውን አጣ። ወደ በር ወጣ። ሌሊት በመሆኑ ሁሉም ነገር የቀን ውሎን ቀይሮ በዝምታ ምሽግ ውስጥ ጥገኝነት ጠይቆ ገብቷል። ወደ ሲዋር ሲመለስ እዛው የረጋና የሚያስፈራው ቀዝቃዛ ክፍል ውስጥ እንደተሸፈነች ናት። ሰሚር በቀስታ ቀረባት። እየተርበተበተ ቀረባት። ላብ ያጠለቀው በመምጣቱ መዳፉን ሁሉ አልቦት ሰውነቱን መንዘርዘር ጀምሯል። ሲዋር የሆነ ነገር ሆናለች ብሎ አሰበ። እንዲያስብ ያደረገው የሷ ዝምታ ብቻ ሳይሆን የማይነጋገረው የክፍሉ የሕክምና ቁስ ሁሉ በላ ወንዱ አናግራታ እያለ ያፈጠጠበት መሰለው። ተጠጋት። ቀስ ብሎ ጠራት። በሹክሹክታ ጠራት። ከሲዋር መልስ አላገኘም። በደንብ በመጠጋት ሲዋ አላት። መልስ በመጠበቅ መልስ የሌለው ነገር በስቶ የሚያስጨንቀውን ተጨማሪ እንዲህ ያለ አቃቂራም ዝምታ ይፈትነዋል። ሰሚር ወደ ሲዋር ከቀረበ በኋላ በፍርሃት እየተንዘፈዘፈ ወደ ኋላ ይመለሳል። አንድ መሆኑ የማይቀር ግን መሆኑን የሚፈሩትና የሚሸሹት ሐቅ ፊቱ የተደቀነ ይመስል እውነታውን ለመካድ ወደ ኋላ ሸሸት ይላል። እየቀለደች መሰለ። በእነ አብዱል ጀሊል ፊት ልትቀልድ አትችልም ብሎ አሰበ። እዚህ መኖራቸውን እሱ ያልተሸነፈው ሳያቸው እሷ የተሸነፈችው በምን ተአምር መውጣታቸው ልታይ ትችላለች። ይህ ቢሆን እንኳ ሰው እንዴት ትንፋሹን መዋጥ ይቻለዋል? ሲዋር ትንፋሿን መዋጧ ሰሚርን አስደነገጠው። ወደ ሐኪሞቹ ሄዶ ቢናገር ድንገት እንቅልፍ ወይም ልትቀልደው ከሆነ መሳቂያ ያደርጉኛል ብሎ በሐፍረት መሄዱን ተወ። ቢቆም ደግሞ ፍርሃት የልቡን አንገት አነቀው። እንዳይገልጻት ደግሞ ጊዜያዊ እውነትን የመጋፈጥ ፍርሃት እጁን ቀፈደደው። ይሆናል ብሎ የገመተውን ነገር ማሰብም ከበደው። በቀስታ ሲዋር ሲዋሬ እያለ ከማንሾካሾክ ላያልፍ አርጎ ጉልበቱ ፈተነው። ባባዬ አባቷ ምን አሉ አለችው። አብዱል ጀሊልን ከተጣበቀችበት ደረቱ ቀና እንደማለት እየሞከረች። አብዱል ጀሊልን ስታውቀው እንዲህ ሩቅ ተጉዞ የማያውቅ እንዲህ ጠሊቅ አዝኖ የማያውቅ እንዲህ ብላ መልክ ልትሰጠው ያልቻለችው ሰፈፍ ሐሳብ ውስጥ ተጥዶ አገኘችው። ባባዬ አለችው ድጋሚ። ሁሉም ነገር በአንድ አደንዛዥ ሐሳብ ቀስት የተወረደ ያህል ሁሉም እያለ የለም። እየሰማ አይሰማም። ጆሮውን ከፍቶ ልቡን በአንድ ሁነኛ ሐሳብ አስገዝቶ ዘግቷል። አብዛኛው መንገደኛ እንደዛ ነው። በዚህ ጎዳና ቀድመው የሄዱ ብቻ የነገሩን ክብደት መሸከም ያልቻለው የህሊናቸው ክፍል ታውቆ እብዶች ተሰኝተዋል። አብዱል ጀሊል ግን ትንሽ መግቢያ ለሚስቱ አበጅቷል። ያንን መግቢያ አንድያ ሚስቱ ታውቅለታለች። ባባዬ እንደ መባነን እንደ መደንገጥ እያደረገው ወይ ሀያቲ ጠራሽ አላት። እቅፍ አድርጎ ያያዛት። አዋ ምን ነካብኝ? ምን ሆነሃል አለችው። አይኖቿ፣ ከናፍሮቿ፣ ጉንጮቿ፣ ሽፋሽፍቷና የፊቷ ሁለመና ወደ አንድ መሃለኛ ቦታ እየተቋጠረባት እንዲህ ስትሆን ልዩ ሆና ነፍሱን ልትቀበለው እንደደረሰች ትሆናለች። ይቅርታ አባቷ እኮ ገርመውኝ ነው ሀያቲ አላት። እኮ አልሰማህንም? ምን አሉክ? የጥያቄ ክምር የመልስ ቁንጥር አንድ ላይ ሊሄድ አይችልም። መልሱን ከየት እንደሚጀምርላት ግራ እየገባው ለትንሽ ጊዜ እንደሚያውጠነጥን ሰው ሆነና ዝም አለ። እየጠበቀችው ነው።
እንዲህ ሲሆን ግን ስላላጋጠማት ፍርሃት ቀፈደዳት። የምሽቱ ባህሪ ነው። ምን መሰለሽ ሀያቲ፣ ዱንያ ታማለች። ከመቼውም ጊዜ በላይ አካሚ ያስፈልጋት ይሆናል። ብዙ ታደክማለች፣ ብዙ ታለፋለች። የልፋት ሀገር መሆኗ ብሶባታል። የሚሳካልሽ ጥቂቱ ነው፣ የማይሳካው እልፍ ነው። ብዙ ነገሮች እያየሻቸው ይጎላሉ፣ በጣም ብዙ። አሁን የሲዋርን አባት አስቢያቸው። ህይወትን ለብቻቸው ሲኖሩ ልጃቸውን ተላላ ልጃቸውን እንኳን የሚያዩበት በቀናት ነው። የወላጅ አይኖች ከምንም በላይና በፊት የልጅን ሁሉ ነገር ናፋቂ ነው። የናፍቆቱን ጥልቀት ልትገምቺው ትችያለሽ። የረሃቡን ዘግናኝነት ልታስቢው ትችያለሽ። ዋ ሀያቲ፣ አትፈትነን ነው ነገሩ። ሳይኖሩ ነው የሚገባው፣ ሲለዩ ነው የሚገለጸው። ረሃብ ጥማት እያለ ሲያወራ ወደ ወላጆቹ ተመልሶ በስምጡ የናፍቆት አረንቋ ሲዳክር ቆየ። እያሰመጠ የሚወጣውን ትዝታ ለቀቅ በማድረግ አየሽ፣ አሁን የሲዋርን አባት ተመልከቻቸው እስቲ። በህይወት እያሉ እንደሌሉ ሁሉ በናፍቆት አረር መጠበስ፣ ልጅን መናፈቅ ምንድነው? ወላጅንና ልጅን ያለያየው ነገር ግን ለምን ተራራቁ? ለምን አለ ስለ ህይወት ትክክለኛ ገጽ ያውጠነጠነ። ከዚህ ሁሉ ነገር በፊት ግን ከተጨባጭ የህይወት ገጽ ይልቅ በስሜት ሰረገሎች የሚከንፈው ሰው ብዛት ያስደነግጠዋል። በስሜት ከሚነዳ መሃል የሚነቀው ጥቂቱ ነው። ብዙሃኑ ከረፈደ ነቂ ነው። ከረፈደ የነቁ ሁሉ ታማሚያን ናቸው። ህመማቸው በራሱ ሌላ አሳዛኝ ነገር ነው። ታዲያ መፍትሄው ምንድነው? በስሜት ከመሸምጠጥ ይልቅ አይንን ገልጦ ትክክለኛ እርምጃና ጎዳና ማግኘት ተገቢ አይደለም ይሆን? አላውቅም። ብቻ እነዚህ ሁሉ የአብዱል ጀሊል የውስጡ ጩኸቶች ናቸው። እንዲህ አብዱል ጀሊል እያወራ ሚስቱ በፍጹም ጸጥታ ያዳመጠችው ቤተሰቦቿ የሆነውን ሰምተው ሆስፒታል ደረሱ። አብዱል ጀሊል ሲያወራ የቆየው ስለነዚሁ ልዩ የሰው ልጆች ስስቶች ወላጆች ነውና ሚስቱ እናትና አባቷን እንዳየች በቀጥታ የሁለቱ እግር ላይ እየወደቀች ሁሉን ነገር ህይወት አስተማረኝ፣ በደልን ሁሉ አንድ ሳይቀረኝ በድያችኋለሁና ይቅር በሉኝ እማ፣ ይቅር በለኝ አባ፣ አፉ በሉኝ፣ አለዛ ግን ከሰርኩኝ እያለች ስትለምናቸው አብዱል ጀሊል በገጹ ላይ የተናደግን ቦራድ እየመሰሉ የሚረግፉትን ዘለላ የእንባናዳዎች አጥልቀውት በወላጆቿ እግር ስር የወረደችውን ሚስቱን ይመለከታል። ጀነት በእናቶቻችሁ እግር ስር ነው የሚለውን እያሰበ የሱን ጀነት ያውጠነጥናል። ከደቂቃም በኋላ ሚስቱ በመሄድ እሱም አፉ በሉን ከሚል ቃል ውጪ አንድ እንኳን ሳይወጣው ምህረታቸውን ይጠባበቁ ጀመር። ወላጆቿም እንዴ ምን ነካቸው ልጆቼ፣ ሲዋር ደህና አይደለችም ማለት እንደጋገሙ። ሲዋር ደህና እንደሆነችና ለበደላቸው ሁሉ ከነሱ ይቅርታን ከጌታቸውም ማህርታን እንዲለምኑላቸው አብዱል ጀሊል ግማሽ ጉልበቱን በተሰለበ የድምጹ ጉልበት ጠየቃቸው። እናቷ እሱን አባቷ እሷን እያዩ ፊታቸውን በማበስ በእናንተ የሚያዝልብን ከየትና መጣውና አብሽሩ እኛ አፉ ብለናል እያሉ በከበባቸው ሰው ፊት ማህርታን ተቀበሉ። ሰሚር እዛው ጅምብሮ ውስጥ ያለ መፍትሄ ይንቆራጠጣል፣ ይቀርባታል። መልሶ የፍርሃት ቆፈን እጆቹን ያስራዋል። ወደ ውጭ ሊጣራና ሊጮህ ይፈልጋል። ድንገታው አውቃ ከሆነ መቀለጃ ሆናለሁ ብሎ ይሰጋል። ሁሉ ነገር እየቀዘቀዘና የሌሊቱም ጫና እየበረታ ሄደ። የልቡን ፍርሃት እንደምንም ተቋቁሞ ሲዋርን ገለጣት። ሲዋር ለአንዴና ለመጨረሻ ጊዜ በሚመስል መልኩ ተዘረጋግታ የሞተ ሰው ሳይሆን ለቅጽበት ያህል እንኳን በህይወት የኖረ ሰው ሳይሆን የሚያስፈራ ሁሉ ነገር ውስጥ ሆና ሰሚር አያት። እያያት ማመን ተቸገረ። እነዛ አይኖቿ እንዲህ እንደማይቀልዱ ያውቃል። ይሄን የመሆን እና ያለ መሆን ድንበር መለየት መሃል የወደቀው የሰሚር ልብ ለራሱ ለብቻው በፈጠረው ዓለም ውስጥ ይደልቃል። የሚንቀጠቀጥ ሁሉ ነገሩ ከሱ ቁጥጥር ውጭ ሆኖ ሊጮህ ልሳኑ ያንተ አይደለሁም ብሎት ሊራመድ እግሮቹ ከልክለውት ተንበልብሎ መሬት ለመሬት ሲሳብ አቅቶት እያለ ሊከዱት የማይችሉት
ሲዋር ጉንጮች የሚሆነውን በማየት ሊቋቋሙት የማይችል የሳቅ መናፍቅ አሳበቃቸው። ሰሚር ለማመንም ላለማመንም ተቸገረ። ክፍል 7 ይቀጥላል።